እንደምን ዋልክ ኤፍሬም? በጣም በላሚን ያማል ብዙ አሁን ዓለምን የሚያነጋግረው ኮከብ ነው። በጣም በርካቶች የደነገጡበት እና የት ይደርሳል ብለው ጥያቄ እያነሱበት ከክስተቶች መካከል አንዱ እያሉ እየገለጹት ይገኛሉ። በፕሮግራሙ ላይም በጥሩ ሁኔታ እንደገለጽከው ዲየጎ ሲሞኔ ኢንዛጊ ባለፉት 8-10 ዓመታት እንዲህ አይነት አስደንጋጭ በችሎታው ላቅ ያለ ተጫዋች አልተመለከትኩም ብለዋል። በኤል ክላሲኮ ላይ ትልልቅ ምሽቶችን ሲቀይር ተመለከት ነው። ስፔን የአውሮፓ ዋንጫን ስታነሳ ገና 16 ዓመት 17 ዓመት እድሜ መሸጋገሪያ ላይ ሆኖ ታሪካዊ እንቅስቃሴውን ሲያደርግ አሳየን። ጫና ያለባቸውን ውድዶች ሁሉ በብቃት የሚቀይር በእድሜው ቀድሞ ማቹር ያደረገ ኤፍሬም ታለንቱ ደግሞ ሜሲንና ሌሎች የዓለማችን ሌጀንዶችን የሚያስታውስ ሆኖ ተመለከት ነው። ይሄ ኮከብ የት ይደርሳል? የወቅቱ የእግር ኳስ መነጋገሪያ ሆኗል። ከሱን የጀመርነው ቃል እንደገባ ነው በትሪቡን የኮከቦች ገጽ ላይ የፕሮግራማችን የመጀመሪያ አድርገን ጀምረናል። ሪዮ ፈርዲናንድ ያለው ለኔ በጣም ያስማማኛል። ላሚን ያማልን ጸንሶ የወለደ ማህፀን ይባረክ ይላል። በተለይ ለዓለም እግር ኳስ ማን አለ በ15 ዓመቱ ለባርሴሎና ዋና ቡድን የተጫወተ ላሊጋ ያሸነፈ፣ በ16 ዓመቱ የአውሮፓ ዋንጫን ያሸነፈ ማን አለ? በ17 ዓመቱ ከፍ ያለውን ምትሃት ያሳየ ከመቶ በላይ ለባርሴሎና ጨዋታዎችን ያደረገስ ማን አለ በማለት በደንብ ይጠቅሰዋልና ላሚን ያማል የቀጣዩ ዘመን የዓለም እግር ኳስ ፊት አውራሪው ንጉስ መሆኑን በደንብ እያሳየ ነው። ብዙዎች ካሁኑ የመጀመሪያውን ባለንዶር ለማሸነፍ በሚያስችል ሌቭል ላይ የሚገኘው ተጫዋች ሆኗል። ፕሮግራሙ በደንብ አፍ አውጥቶ ይናገራል። ፍቅር ላሚን ያማል ሳይወለድ በተለይ ይሄ ተጫዋች ገና በ17 ዓመቱ በዚህ ደረጃ በሞደርን ፉትቦል ከፍ ማለቱ እግር ኳስን ለሚወዱ ሁላ፣ ውበትን ለሚወዱ ሁላ፣ መልካም እግር ኳስን ለሚወዱ ሁላ የሊዮኔል ሜሲ አልጋ ወራሽ እንደሆነ በርካቶች ቢናገሩም እርሱ የራሱ መንገድ እንዳለው በደንብ ይጠቅሳል። የራስ መተማመኑ የሚገርም ነው። ኮቪድ-19 ሊቨርፑል ሻምፒዮን ሲሆን የ30 ዓመት አሮጌ ግንቡን ሲደረምስ ላሚን ያማል ያኔ የ11 ዓመት ህፃን ነበር። ፍቅር ከ5-6 ዓመታት በፊት ማለት ነው። አርሰናል ከ21 ዓመታት በፊት የመጨረሻውን የፕሪሚየር ሊግ ዋንጫ ሲያሸንፍ ላሚን ያማል አልተወለደም። ዩናይትድ ኃያሉ ሰው ሰር አሌክስ ፈርጉሰንን ካጣ በኋላ እንደቆመ ሲቀር ያኔ ላሚን ያማል የ4 ዓመት ህፃን ነበረ። ሀገሩ ስፔን ላፉሪያ ሮሃ የስፔን ብሔራዊ ቡድን 2010 በማዲብ ሀገር የዓለም ዋንጫውን በታሪክ ለመጀመሪያ ጊዜ ስታሸንፍ ገና ላሚን ያማል የ2 ዓመት ጨቅላ ህፃን ነበር። ፍቅር ስፔን መልስ የአውሮፓ ዋንጫውን ስታሸንፍ በ16 ዓመቱ ምትሃቱን ሰርቷል። የዓለም ዋንጫውን ለመጀመሪያ ጊዜ በቀጣይ ዓመት በአሜሪካ፣ ሜክሲኮ፣ ካናዳ በሚከናወነው የዓለም ዋንጫ ላይ የስፔን ብሔራዊ ቡድን ቀዳሚ ተገማች ነው። ከላማሲያ ፈርጦች ጋር ላሚን ያማል የውድድሩ ኮከብ ለመሆን ሁሉ ነገር ያለው ምትሃተኛ ነውና ይሄ ተጫዋች እውነት 1 2 3 4 5 6 7 8 ከሜሲም በላይ ወይ ከሲአር7 በላይ ስንት ባለንዶር ነው የሚያሸንፈው? እድሜውን ለተመለከተ ፍቅር ምናልባት ዝናን መቆጣጠር፣ አጀቡን መቆጣጠር፣ ማን ማኔጅመንቱ፣ የህይወቱ መንገድና ቀጣይ ጉዞዎች፣ የባርሴሎና ቀለምና ከፍታ፣ ላሊጋው የሚዲያው ጋጋታና ያንን ኮንትሮል የሚያደርግበት መንገድ ምናልባትም ቲዬሪ ዳንኤል ኦንሪ እንደሚለው ከኤል ክላሲኮ በኋላ መለያ ተቀያይረዋል። ፍቅር የልጄ ይፈልጎታል ሲለው ቲቲ የመድፉ ንጉስ ያንተንም አምጣሌ ብሎት ነበርና ላሚን ያማል ይዞ ጠበቀው። 14 እና 19 ቁጥሩን ተቀያይረው ነበረ ከኤል ክላሲኮ ድል በኋላና በተለይ ቦያን ኪርኪችን ያነሳል። ከላማሲያ ድንቆች መካከል በጣም ታለንትድ ሆኖ ፌል ያደረገ ፍቅር በጣም ታለንትድ ሆኖና ያማል ሁሉ ነገር አለው። ማይማን ይለዋል ያውም የራስ መተማመኑ የሚገርም ነው። የአእምሮ ጥንካሬው የሚገርም ነው። የእግር ኳስ ምትሃቱ የትም የሌለ ነውና ምናልባት ሚዲያውን በደንብ ማኔጅ ማድረግ የሚችል ከሆነ ከሜሲም በላይ የእግር ኳሱ ትልቁ ፊት አውራሪ መሆን እድል ያለው ኮከብ ነው። ልክ ነው። አሁን የተጠቀሱት ነገሮች ምናልባት ያልተጠቀሰው ጉዳትም ጭምር ነጻ ከሆነ አንዳንዴ ከባድ ጉዳቶችም ተጫዋቾችን ከመስመር ሲያስወጡ እንመለከታለን። ኪርኬችን አንስተ ነበርና በአንድ ወቅት ባርሴሎና ከኢንተር ሲጫወቱ 2010 ላይ ነፍሴን ባፌ ልታስወጣው የደረሰው ተጫዋች ቦያን ኪርኬች ይባላል ብለው ጆዜ ተናግረው ነበር። ሙሉ 90 ደቂቃ ስንበለጥ ምንም አልፈራው። ቦያን ኪርኬች ወደ ሜዳ ከገባ በኋላ ግን
ነፍሴን ባፌ ሊያስወጣት የደረሰው ያሰጋኝ ተጫዋች እሱ ነው ብለው ተናግረውለት ነበር። በጣም ተሰጥኦ የነበረው ተጫዋች ነው። አሁን ኦልሞስት ከእግር ኳስ ራዳር ውስጥ ጠፍቷል። ሻቪ ሄርናንዴዝ ላሚን ያማልን ካመጡት ኮከቦች ወደ መድረክ እንዲመጡ ካደረጉት መካከል አንዱ ነውና እግር ኳስን አይጫወትም፣ ይጫወታል ማለት ብቻ አይበቃውም። 10 አመት ቀድሞ ኦልሞስት 10 አመት ከእድሜው ላይ እንደጨመረ ሰው ነው እግር ኳስን የሚረዳበት መንገድ ብሎት ነበርና አንዳንዴ ብስለቱን የሚሰጣቸው ኳሶች፣ እርጋታው፣ በጠባብ ቀዳዳዎች ላይ የሚያስብበት መንገድ ስትመለከት ይሄ እድሜው አይደለም 17 ሳይሆን 27 አመት ነው ብለህ እንድታስብ ያደርጋል። የስፔን ብሔራዊ ቡድን አሰልጣኝም ከዋንጫውን ሲያነሱ እንግሊዝን ካሸነፉ በኋላ በተጠየቁበት ወቅት ላይ በጣም እንቁ ዳይመንድ ነው፣ እንዲህ አይነት ተጫዋቾችን መከላከል እና የበለጠ እንዲያንጸባርቁ እግር ኳስ ማገዝ አለበት የሚል ሀሳባቸውን ሰንዝረዋል። እና ኳሱን ትሰጠዋለህ፣ የሆነ ማጂክ የሆነ ነገር ያደርጋል። እነዚህ አይነት ገለጻዎችን የምንጠቀመው ለሜሲ ነበር። ጥቂት አመታት በፊት ለወጣቱ ሜሲ ሮናልዲኖ ጎቾ በአንድ ወቅት እግር ኳስ ሊሰናበት አካባቢ ስለ እኔ ብዙም አትገረሙ፣ እየመጣ ያለ ተጫዋች አለ በኳስ ሚራክል የሚሰራ ምታት የሚሰራ ብሎ ገልጾት ነበር። እና አሁን እውነት ትክክለኛውን ኮከብ እውነት ትክክለኛውን አልጋ ወራሽ የማይነግሰውን ሳይሆን ንግስናውን አስቀድሞ ጭራሽ የሚረከበውን ቀድሞ የሚረከበውን ኮከብ እየተመለከትን ነው ወይ እንድንል ያስገድዳል። በጣም በነጻነት ነው የሚጫወተው። ይሄ ብራዚሎች ላይ ላቲን አሜሪካዎች ላይ የምታየው አይነት ታለንት አለው። በነጻነት የፈለገውን ነገር ያደርጋል። በተጠቀጠቀ የተከላካይ መስመር ላይ በሱ እድሜ የማይጠበቅ አይነት ድፍረት አሳይቶ ድሪብል ያደርጋል። እና ይህንን ተጫዋች ማየት ነው እንግዲህ። ስለ ሜሲ ብዙ ብለናል፣ ስለ ሮናልዶ ብዙ ብለናል። ቀደም ወደ ኋላ ተንሸራተን በጣም በርካታ ኮከቦችን አይተናል። ሮናልዲኖ፣ ጎቾ፣ ዚነዲን ዚዳን በጣም ብዙ ኮከቦችን አይተናል። ምናልባት ቀጣዩ እግር ኳስን በልክ በሁሉም ደረጃ የሚያስማማን ኮከብ ይሄ ስፔናዊ ሊሆን ይችላል። ላሚን ያማል በጥሩ ሁኔታ ዳስነዋል። ዛሬ ካይን ያውጣው ነው እኔ የምለው። ምክንያቱም ትኩረት ይበዛብሃል እንዲህ ስትሆን። ገና ከ15 አመቱ አንስቶ ነው ወደ ዝናው ዓለም የመጣው ፍቅር። በጣም ስኬታማ ነው። ሮናልዶ ሜሲም ይህንን አላደረጉም። ሪከርዶቹ የሚደንቁ ናቸው። በናሽናል ቲም የአውሮፓ ዋንጫውን ስፔን ስታሸንፍ የዴላፎንቴ ቡድን ዋናው ተዋናይ እሱ ነበረ። በጎሎቹ፣ በአሲስቱ፣ በድሪብሉ በጣም ተአምረኛ ተጫዋች ነው። ካይን ያውጣው ነው እንጂ ሁሉን ነገር ለማድረግ ሰርከስ የምታይ ነው የሚመስለው። ከሜዳው ቀይ መስመር ይነሳል፣ ኮንትሮል ያደርጋል፣ ያቀብላል፣ ይቀበላል፣ ድሪብል ያደርጋል። የአእምሮ ጥንካሬው ከፍ ያለ ነው። የራስ መተማመኑ ከፍ ያለ ነው። ተቀናቃኞቹ ላይ ይቀልዳል። የፒያቼንዛው ዴሞን የፒያቼንዛው ጋኔን ይሉታል በ3-5-2 ፎርሜሽን ዳግም ይህንን ፎርሜሽን ወደ ዓለም እግር ኳስ በደንብ አምጥቶ የዚህ ፎርሜሽን አባት ይሉታል ሲሞኒ ኢንዛጊና ዴማርኮስና ባስቶኒን መጠየቅ ነው። ሌላ የትም ሳትሄድ ከያማል መፋጠጥ መከራ እንደሆነ፣ ናይትሜር እንደሆነ፣ ቅዠት እንደሆነ እነዛ ጨዋታዎች ሁለቱ ክላሲክ ጨዋታዎች ከኢንተር ጥንካሬ ባሻገር ግን ላሚን ያማል ፍቅር ለአመታት በተለይ ከጠቀስናቸው የዚህ ዝናውን ማኔጅ የሚያደርግበት መንገድ፣ አጀቡን ማኔጅ የሚያደርግበት መንገድ ለእኔ በጣም በዚህ ደረጃ ይሄ ልክ በብራዚሎች አይነት ዓለም ውስጥ ያለ አይመስለኝም። ፍቅር ወይ ሮናልዲኒዮ ገጥሞት እንደሆነው በአንድ ብቻ እንዳበቃው አይመስለኝም። 1 2 3 4 ለማሸነፍ የሚያስችል አቅም አለው። በጣም ወርክሬቱ ከፍ ካለ ሃርድ ወርከር ከሆነ ደግሞ እንደ ሜሲና ሮናልዶ ከጸና ለአመታት መጫወት ከቻለ እስከ 40 መዝለቅ ከቻለ ይሄ ታለንት 8 ባለንዶር አይደለም 10 ለምን አያሸንፍም? ፍቅር ያ ደግሞ በህይወት የዘመን ቅብብል ውስጥ በየጊዜው በሚኖሩ ኦፖርቹኒቲዎች ውስጥ የሚያጋጥምህ ሌላ የሚፈተንበት አንዱ ሳይክል ነው። አንዳንዴ ታለንት ብቻውን አሸናፊ አያደርግም። ሱፐር ታለንቶች ተስጦች ብቻ አሸናፊ አያደርግም። ኮሚትመንት፣ ዲሲፕሊን፣ ሃርድ ወርክ፣ እስከ መጨረሻው መጽናት፣ በትናንትና ድል አለመርካት የነ ክሪስቲያኖ ሮናልዶ የሊዮኔል ሜሲ መለያ ነው። ለዚህ ነው የዓለም እግር ኳስን የተቆጣጠሩት። ትክክለኛው ግን አልጋ ወራሻቸው መጥቷል። እርሱም ላሚን ያማል ይባላል። ፍቅር ካይን ያውጣው መልእክታችን ነው። ደግሞ እድለኛም ነው። አንዳንዴ ለምሳሌ እነ ሜሲ ሲመጡ እነማን ነበሩ ስትል ወይ የሆነ ዘመን ላይ አሁን ሮናልዲኖ ሲኖር እኮ ማን ነበር ብለህ ስታይ በሁሉም አቅጣጫ ብዙ ኮከቦች ነበር። ሁሉም ሊግ ላይ የሚያስፈሩ ተከላካዮች፣ የሚያስደንቁ አማካዮች፣ ጨራሽ አጥቂዎች ነበሩ። የአሁኑ እግር ኳስ ያ እየጠፋ መጥቷል አይደል?
ኤርሊንግ ብሮት ሃላንድ ዘመን እየሆነ መጥቷል። ያ የሮቦቶቹ ለነሱ ባለንዶርን መስጠት በጣም ይከብዳል ስትመለከት። አንዳንዴ ያው ምንም ማድረግ አትችልም፣ ውጤትን ስትመለከት የግድ እንድታስረክብ ትገደዳለህ። ግን ብዙ ጊዜ ትንሽ ተሰጥኦ ስትይዝ እግር ኳስ እንዲንከባከብህ የሚያስገድድ ዘመን ላይ እንገኛለን። ምክንያቱም ብዙዎቹ እየጠለቁ ነው። ኔይማር ብዙ ተባለ፣ ሳይሳካለት ወጣ። ሀዛርድ በተለይ ሪያል ማድሪድ ከሄደ በኋላ ያንን የመሰለ ተጫዋች፣ ያንን የመሰለ ድሪብለር የትም ሳይደርስ ቀረ። ምባፔ በነ ያማል አይነት ደረጃ የምታስቀምጠው ተጫዋች አይደለም፣ ግን ስቲል ፖቴንሻሉ አለው። እንደሱ አይነት ተጫዋቾች ያው ዲፈረንት ናቸው፣ የተለዩ ናቸው ሚናቸው በስተቀር በላሚን አይነት የምታውቃቸው ተጫዋች በጣም ቁጥራቸው በቀነሰበት ሰዓት ላይ ነው የመጣው እና እንዳልከው 5 አይደለም 6 7 8 አመታት ራሱን ከጸና የመንገስ ፖቴንሻል ይዟል ማለት እንችላለን። በጣም ጥሩ ፕሮግራም ነበር፣ እናመሰግናለን። ለተመልካቾቻችን ለአድማጮቻችን ቃል በገባ መሰረት በዩቲዩብ በሬዲዮ ፕሮግራማችን ላይም ዛሬ አድርሰነዋል። የበለጠ አድማጮቻችን በበለጠ መስማት ደግሞ ከአማራጮቹ ይችላሉ ማለት ነው። የሁለቱ ደካሞች ፍጻሜ ዩሮፓ ሊግ ማንቸስተርም ቶተናም የሚያሸንፉት በታሪክ ዝቅተኛ ደረጃ ይዞ ያጠናቀቀ በሊጉ ያሸነፈው ዩሮፓ ሊግ ይሆናል። የደካሞች ፋይናል ይሆናል ተብሎ እየተገለጸ ይገኛል። ማንቸስተር 17ኛ ሽንፈቱን፣ ቶተናም 20ኛ ሽንፈቱን። ይሄ የወራጅ ክለቦች ታሪክ ካልሆነ በስተቀር የማንቸስተርና የቶተናም ታሪክ ነው ብሎ ማሰብ በጣም ከባድ ይሆናል። ዛሬ በዚህ ጉዳይ ላይ እንደርደር። የመጨረሻ እንደው እነዚህ ሁለት ክለቦች ለኔ ሁለቱ ኮሜዲ ክለቦች ፍቅር ምን ይሻላቸዋል? ባለንዶር እኮ ይገባቸዋል በዚህ ደካማ አቋማቸው። የምሬን ነው የምልህ። ዩሮ ትራሽ የዩሮፓ ሊግ ሁለቱ ትራሾች በጣም ውራዎቹ ፋይናሊስቶች ፍቅር ሲዝናቸውን ለማዳን ያላቸው የመጨረሻ 90 ደቂቃ ከሳን ማሜስ ቢልባኦ ሜይ 21 ሩበን አሞሪም የዩናይትድ ችግር ከዩሮፓ ሊግ ዋንጫ ማሸነፍን በላይ ነው ይላል። ዋንጫውን ማሸነፍ አልቲሜት ጎል ነው፣ ከዛም በላይ ነው። ግን ችግሩ በጣም ደስተኛ አይደለም ይህ አሰልጣኝ ፍቅር። የሩበን አሞሪም ማስጠንቀቂያ በተለይ ከዩናይትድ ማኔጅመንት ከዩናይትድ የነገው የቡድን ግንባታ ጋር ዩሮፓ ሊግን ማሸነፍ ማንቸስተር ዩናይትድ 74 ላይ ወርዷል። 50 ዓመት በፊቱ ሊያነሳት አለው ነው። ከዛ ያልተሻለ ወይም ያንን የመሰለ ሲዝን አሳልፏል። ምናልባት አንድ ስቴፕ ሊሻል የሚችለው እነዚህ ሁለት ክለቦች ፍቅር በጣም በታሪካቸውም በዚህ ሌቭል እኔ ዩናይትድ ቶተናም ኢቭን የሰሜን ለንደኑ ገናና ነው፣ ከአርሰናል ቀጥሎ ራይቫልም ነው። እዚህ ቦታ ላይ ተቀምጦ አይተነው አናቅም። ማንቸስተር ዩናይትድም 20 ጊዜ ቶተናም ተሸንፏል። ዩናይትድ 17 ጊዜ ተሸንፏል። 36 ጨዋታ አድርገው ነው ፍቅር የወረዱት። ኢፕሲች፣ ሌስተር ና ሳውዛምፕተን። ኢፕሲች 22 ጊዜ ነው የተሸነፈው፣ ሌስተር 24 ጊዜ ነው የተሸነፈው፣ ሳውዛምፕተን 28 ጊዜ ነው። ብዙ አራቁም ዩናይትድ እና ስፐርስ ፍቅር። ዩናይትድ ያሸነፈው 10 ጊዜ ብቻ ነው፣ 9 ጊዜያቸው ወጥቷል። ቶተናም ያሸነፈው 11 ጊዜ ነው፣ 5 ጊዜያቸው ወጥቷል። ከ36 መርሃ ግብሮች ፍቅር ስፐርስ 20 ጊዜ ተሸንፏል፣ ዩናይትድ 17 ጊዜ። እነዚህ ናቸው የዩሮፓ ሊግ ፋይናሊስት የሆኑት ከተጫወቱ የሚሸነፉ በፕሪሚየር ሊግ ውድድር። አሞሪም ወደ እንግሊዝ እግር ኳስ ከመጣ በኋላ በአውሮፓ መድረክ ዩናይትድ ሳይሸነፍ እስከ ፋይናል ቢደርስም ቡድኑና መልኩ መዋቅሩ አጠቃላይ የሜዳው ቅርጽ ላይ ማንቸስተር ዩናይትድ ሜንታሊቲውን ከፍ አድርጎ ሲዝኑን ለማዳን በጣም መጥፎውን ሲዝን ለማዳን የሚታገል ቡድን ሆነ እንጂ ፍቅር ከዚህ ከታሪኩ ከሀያልነቱ ከአሸናፊነቱ ከካምባኩ ጋር በተያያዘ መጥፎውን ሲዝን ለመርሳት ይሄንን ዩሮፓ ሊግ ማሸነፍና በአቋራጭ ቻምፒየንስ ሊግ መግባት ግን የራክትሊፍ አስተዳደር ሬዲ አይመስለኝም ፍቅር። ለኔ ዳንኤል ሌቪ ለስታፎቻቸው የዩሮፓ ሊግ የስፐርስ ስታፎች ፍሪ ቲኬቱን ላላቸው። አልናስር በቻምፒየንስ ሊግ እንደዚሁ ወደ 600 ሰራተኛ ፍሪ ቲኬት ወደ ሚኒክ እንዲያቀኑ አድርገዋል። ራክትሊፍ የዩናይትድ ሰራተኞች እዛው በስክሪን እንዲያዩ ነው። ይሄ ድሮ የነበረውን ትራዲሽኑላ የሚያጥፍ ማኔጅመንት በእያንዳንዷ ነገር የዩናይትድ የፋይናንስ ስርዓትን ለማስተካከል ቆርጦ የተነሳ ገንዘብ የማያወጣ አሰልጣኙ ደግሞ ፍቅር ዩሮፓ ሊግን አሸንፎ ቀጣይ ዓመት ቻምፒየንስ ሊግ ገብቶ እንደገና በየተጋጣሚው መደለቅ ብቻ ሳይሆን ደና ቡድን ለመገንባት
ከወዲሁ ፕሮሚሲንግ አልሆነለትም። ስለዚህ የዩናይትድ ችግር አታውቁትም እስከ ማለት ለመድረስ ምንም አልቀረውም። በጣም ከዩሮ ጉዳት ጋር ብስጭቱን ሲያሳይ ነበረ። ገና ኦፊሻል አልወጣም የዚህ ተጫዋች ጉዳይ ፍቅር። በብሩኖ ውለታ ካዜሜሮ ባለፉት 3 ወራት በነበረው ተደናቂ ፐርፎርማንስ እንደ ማጓየር አይነት ተጫዋቾች ከነ ክፍተታቸው በነበራቸው መሻሻል ዩናይትድ ከነ ድል አድባር መንፈሱ ዩሮፓ ሊግ ፋይናል ቢደርስም ፍቅር የቡድኑ ክፍተትና መዋቅር ለአሰልጣኙ በጣም ዝግጁ የሆነ በገበያው ላይ እንዲሳተፍ ማንቸስተር ዩናይትድ ወደ ቡድን መዋቅርና ቅኝትና ቡድን ግንባታ እንዲመጣ ተስፋ ቢስ የሆነ ጉዞ እንዳለው ራሱ አሞሪም ጠቆም አድርጓል። እማንሻሻል ከሆነ አለ፣ ለውጥ የማይመጣ ከሆነ አለ፣ እንደምንፈልገው ማንሰራ ከሆነ ለሌላ ሰው አስረክባለሁ ብሏል። አይቀርለትም ግን ከወዲሁ ራሱ ተናግሯል። አሁን ብዙ አሰልጣኞች እንደዛ አልነበሩም። አሞሪም ጋር አንድ ያዩት ሃይ ኳሊቲ ፍቅር ገና 40 ዓመቱ ነው። ዩናይትድ ነው 50 ዓመት ያደረገ ብሏል። ደጋፊውማ 67 ደርሷል ማለት ነው። በዚህ አይነት ለአመታት አብሮ የነበረው ግን ካልሰራ ይሰናበታል። አሰልጣኙ እንዲሰራ ግን ማኔጅመንቱ የሚያግዝ አይደለም ፍቅር። አሁን የማንቸስተር ዩናይትድ ችግር ዩሮፓ ሊግን ከማሸነፍም በላይ ነው ማለት በክረምቱ ገበያ ላይ ማንቸስተር ዩናይትድ ሰፊ ክፍተት አለበት። ይህ አሰልጣኝ እስካሁን አንድ ግዢ ብቻ ነው የፈጸመው፣ እሱም ዶርጉን ነው። ቴክኒካሊ በጣም ጥሩ የምትለው አይነት ተጫዋች አይደለም። ፊዚካሊ በጣም ፊት ነው። በጣም ከተገራ በቦታው ጥሩ የሚሆን ይመስላል። ግን አሞሪም 3 4 5 6 7 8 ልጆች ይፈልግ አይታወቅም እቅዱ። አሁን አልቲሜት ጎሉ ሳንማኔስ ላይ ዩሮፓ ሊግን ማሸነፍ ነው። ዩሮፓ ሊግን ካሸነፍክ ኮከቦችን መሳብ ትችላለህ፣ መደራደር ትችላለህ። እንደገና በቡድን ግንባታ ላይ በአዲስ አሰልጣኝ ቅኝት ከዚህ ሱስቲክ ካረገበት 3-4-3 ፎርሜሽን ጋር ለሚኖረው የቡድን ግንባታ ጉዞ የራክትሊፍ አስተዳደር የግሌዘሮች አስተዳደር ሬዲ ያለመሆናቸውን ጠቆም አድርጓልና ትንሽ ከኤሮፓ ሊጉ ጨዋታ በፊት ግራ የሚያጋባ ነው። ለእኔ ግን ሁለቱ ዩሮ ትራሾች ፍቅር ዘሰን እንደዚህ ብሎ አውጥቶታል ታይትሉን። ውራዎቹ ፋይናሊስቶች ናቸው ዩናይትድ እና ቶተናም። ስፐርስ ያው ዶክተር ቶተናም የተባለበት ምክንያት ሁሌን ጠቅሰዋለን፣ ውጤት የሚያከፋፍል ለተጋጣሚዎቹ ለራሱ ማያቅ። ዩናይትድም ተመሳሳይ ነው፣ ብዙ አይለይም። 20 ጊዜ ተሸንፏል ቶተናም፣ ዩናይትድ 17 ጊዜ። ሁለቱ ኮሜዲዎች ለማንቸስተር አሁን በሌላ ጊዜ ቢሆን ግሎሪ የምትለው የግሎሪ ዩናይትድ ብለው የሚገልጹት ማንቸስተር የዋንጫ ቡድን ነው። በአውሮፓም በሊጉም በተለያየ መልክ በዶሜስቲክ ውድድሮች ላይም ሻምፒዮን የሚሆን ቡድን ነውና እንዲህ አይነት ፋይናሎች ሁልጊዜ በክብር በኩራት የምትሄድባቸው ፋይናሎች ናቸው። የታሪክ አካል አድርጋቸው ዋንጫ የምታሰፍርባቸው ምሽቶች ናቸው። ግን በዛ ስሜት እንደማይካሄድ የምታውቀው አሰልጣኝ ሩበን አሞሪም ስለ ጨዋታው የተናገረው ነገር ነው። አንድ ቅድም እንዳልከው ፋይናሉ የማንቸስተር ትልቁ ችግር አይደለም ብሏል። ፋይናሉ ብታሸንፍም ባታሸንፍም ከዛ በላይ ነው ችግር። የማንቸስተር ጉዳይ ትልቅ ችግር ነው። ማንሻሻል ከሆነ ሲዝኑ አዲሱ ሲዝን ጀምሮ እንደዚህ ፑር የሆነው ጉዟችን የሚቀጥል ከሆነ ስራውን ለሌሎች አስረክባለሁ የሚል ነገር ተናግሯል። እና የፋይናሉ ጉዳይ አሁን ይሄ ክብር የማሳካት ጉዳይ ብቻ ሳይሆን በጣም ለደጋፊዎቹም ለክለቡም አሳፋሪ ሆኖ የተጠናቀቀን ሲዝን የማዳን ጉዳይ ነው። የማዳን ጉዳይ ነው። ይህን ካላደረግ ቀጥሎ የሚመጣው ታሪክ 17ቱ ሽንፈቶች፣ የቻምፒየንስ ሊግ 16ኛ ደረጃ፣ ምናልባት ቀሪ ጨዋታዎች አሉ። ሜዳው ላይ 9 ጊዜ ተሸንፏል። 10ኛ ከተሸነፈ ይህም ሪከርድ ይሆናል። በዚህ አመት በጣም በርካታ ሪከርዶችን የመጥፎ ሪከርዶችን የማንሳት ጉዳይ ይመጣል። ያቺ የመዳኛ መስመርህን ታጣለህ። የላይፍ ላይን ጉዳይ ነው። ማንቸስተርን በጣም አሳፋሪ ከሆነው ሲዝኑ የማዳን ጉዳይ እንጂ በድሉ ቻምፒየንስ ሊግ ስለገባ ነገሮች ተስተካከሉ ማለት አይደለም በሚል ሩበን አሞሪም ተናግሯል። ዩናይትድ ለማመን በጣም ይከብዳል የተሸነፋቸውን ጨዋታዎች። ከሁሉ በላይ ኦልድ ትራፎርድ ባለፈውም ታሪኩን ስንሰራ ነበር። ኤፍሬም ከተመሰረተበት ጊዜ ጀምሮ ለተጋጣሚዎች አስቸጋሪ ከሚባሉት ስታዲየሞች መካከል አንዱ ነው። አሁን በሜዳ መሸነፍ ኖርማል እየሆነ መጥቷል። መሸነፍ ለማንቸስተር ዩናይትድ በቃ የተለመደ እየሆነ መጥቷል። ይሄ በጣም የሚያሳስብ ነው ብለው ሩበን አሞሪም ተናግረዋል። በሜዳ ተሸንፈ አይ በቃ ተለምዷል ያልክ ቀን ትልቁ
የክለቡ ችግር እየሆነ መጥቷል ብሎ ተናግሯል። እና ከዚህ አንጻር ዩናይትድ ቻምፒየንስ ሊግን ሲያሳካ በቀጣይነት ከትልቅ አደራ ጋር በሊጉ የተሻሻለ ቡድን ለሻምፒዮንነት እንኳ ባይሆን ወደ ለመደው የቶፕ 6 ቶፕ 4 ፉክክር እንዲመጣ በቻምፒየንስ ሊግ የተሻለ ጉዞ እንዲያደርግ ደጋፊዎቹ የሚጠብቁበት ነው። ቀጥሎ ያቺ የተለመደችዋ የትኛውም ቡድን የሚያሸንፈው ለምሳሌ ዌስትሃም ላለፉት 5 ጨዋታዎች እኮ አላሸነፈም። ኦልድ ትራፎርድ ላይ ሄዶ ለባዶ አሸነፈ። የትኛውም ክለብ ነው የሚያሸንፈው። ዩናይትድ ያሸነፋቸው ቡድኖች ባለፉት ጨዋታዎች ላይ ሁለቱ የወረዱትን ክለቦች ነው ሌስተርና ኢፕስዊችን ነው ያሸነፈው። በተከታታይ ጨዋታዎች ላይ ሽንፈት እያጋጠሙ ነው። ዩሮፓ ሊጉን አውጥተን ዩሮፓ ሊግ ፎርሙ አቅሙም የተለየ ስለሆነ እሱን አውጥተን ማለት ነው። በጣም በሊጉ ላይ የሚቸገር ቡድን 50% የጨዋታውን ሂደት ተሸንፏል። አሁን ከዛ ውስጥ አቻውን ስታወጣ ያሸነፋቸው ጨዋታዎች ጥቂቶች ናቸው። በአጠቃላይ ሩበን አሞሪም ከኤሪክ ቴን ሃግ ከተረከቡ ጊዜ ጀምሮ ማሻሻል የሚፈልጉትን ሀሳብ ማሻሻል አልቻሉም። በባክስሪ የሚጫወተውን ፎርሜሽናቸውን ተጫዋቾቻቸው ሊለምዱላቸው አልቻሉም። የተጫዋቾች ጉዳት እንዳንድ ምክንያት የምታነሳው እንኳ ቢሆን አልፎ አልፎ የሚታዩ ወጥ የሆኑ አቋሞችን ደህና የሚመስሉ አቋሞችን በፍጹም በወጥነት ማሳየት አልቻለም። ስለዚህ በዶሜስቲክ ካምፔን በፕሪሚየር ሊግ ወይም ደግሞ በእንግሊዝ ሊግ ላይ ከ1973-74 የወረዱበት ሲዝን ነው። አለመውረዳቸው ብቻ ነው ከዛ ሲዝን የተሻለ የሚያደርገው። 16ኛ ናቸው። 17ኛ ሊግ ዲፊታቸውን በኦልድ ትራፎርድ በዌስትሃም ተሸነፉ። 20ኛ አመቱ ነው ግሌዘርስ ከተረከቡት። የ20ኛ አመቱ የመጨረሻው ዝቅተኛ ውጤት ደግሞ እንደገና እንዲህ ሊቀመጥ ችሏል ማለት ነው። ስፐርስም ስትመጣ እንግዲህ የስፐርስ ከማንቸስተር የባሰ ነው። በእርግጥ በጥቂት በአንድ ደረጃ ነው የሚለያዩት፣ ግን የሽንፈት መጠናቸውን ስታይ ስፐርስ 20 ጊዜ ተሸንፏል። የስፐርስ ጉዳቶች የተለያዩ ምክንያቶችን ብታስቀምጥም አንጌ ፖስቴኮግሉን ሲያመጣ ስፐርስ የነበሩት ተስፋዎች በሙሉ ተነዋል። ለስፐርስም 1984 ላይ ካነሱት ዋንጫ በኋላ ከነበራቸው ክብር በኋላ በአውሮፓ ደረጃ ትልቁ በቶትናም ታሪክ የሚጠቀስ ዋንጫ የማምጣት ጉዳይ ብቻ ሳይሆን ሲዝናቸውን የማዳም ጉዳይ ተደርጎ ይነሳል። በሁለቱ አሰልጣኞች መካከል ግን የሚታየኝ ለእኔ ኤፍሬም ምንድነው ሩበን አሞሪምን ማንቸስተር ዩናይትድ ያው ያቆያቸዋል። ሲመጡም በዚህ ሲዝን ዲፋይን አይደረጉም ተብሎ ተነግሯል። ስኳዱ የራሳቸው አይደለም፣ የተረከቡት ነው፣ መሀል ላይ ነው የመጡት። ስለዚህ ማንቸስተር ዩናይትድ በዚህ ሲዝን የሚያስመዘገበው ውጤት የሩበን አሞሪምን ዕጣ ፈንታ ይወስናል የሚለው ነገር ገና መጀመሪያም ሀሳብ ላይ አልነበረም። ስለዚህ በቀጣዩ አመት የማንቸስተር ዩናይትድ አሰልጣኝ ይሆናሉ። ቢሸነፍ ቢያሸንፍም ማንቸስተር እሳቸው መለካት የሚጀምሩት ወይም እሳቸው ራሱ እንደተናገሩት ዩናይትድ ላይ እርምጃ መውሰድ የሚጀምሩት የቀጣዩ ሲዝን ጨዋታዎች ትክክል ካልሆኑ ቡድኑ ካልተስተካከለ ነው። ለአንጌ ፖስቴኮግሉ ግን ለእኔ የመጨረሻ ጨዋታቸው ይመስለኛል። ምክንያቱም ስፐርስ በእሳቸው ስር ሊያገኝ የሚችለው ነገር አደጋ ውስጥ እንደሆነ በደንብ የተረዱ ይመስለኛል። የምጫወተው ለአንድ ስትራቴጂ ነው ይላሉ። ማለት ማጥቃት ብቻ ነው፣ ሌላ አማራጭ የለም። ቶትናም ብዙ ጎል ያስተናግዳል። ቶትናም በትንንሽ ተጋጣሚዎች ይበለጣል። አንዳንዴ በጣም አስደንጋጭ ብልጫ ይወስዳል። በተከታታይ ጨዋታዎች ደግሞ ሉዝ ያደርጋል። 20 የፕሪሚየር ሊግ ጨዋታዎች በጣም ብዙ ናቸው እና ፖስቴኮግሉ ግን የሚሰናበቱ ይመስለኛል። ታሪካቸውን ከቶትናም ጋር ጽፈው የመውጫውን በርክን ከመመልከት የሚድኑ አሰልጣኝ አይመስሉም። አዎ ምናልባት ለእኔ አሁን ዩናይትድ እና ስፐርስ ፍቅር እንግዲህ ኢፕስዊች፣ ሌስተር እና ሳውዛምፕተን ስላሉ ነው ያልወረዱት እንጂ በጣም በቃ እንደ አውሮፓ ቻምፒየንስ ሊግ ፋይናል የሚጠበቅ 90 ደቂቃ ሊኖረው ይችል ነበር እኮ ዩናይትድ ወይ ስፐርስ። በተለይ ማንቸስተር ወደ መጨረሻ ካሸነፈ ይተርፋል ወይ ይወርዳል የሚባል ቻምፒየንስ ሊግ ፋይናል፣ ይሄ ወርልድ ካፕ ፋይናል አይነት ጨዋታ እንዲኖረው የሰራ ክለብ እኮ ከዚህ በፊት እንደምናውቃቸው ላለመውረድ እንደሚደረጉ ጨዋታ ትግሎች ማለት ነው። ወይ ሻምፒዮንሺፕ ከዛ እሺ ወረደ ልበል፣ ዩሮፓ ሊግ አሸነፈ፣ ሻምፒዮንሺፕ እየተጫወተ እኮ ቻምፒየንስ ሊግ ሊጫወት ዩሮፓ ሊግ አሸንፎ ስለሚገባ ቢወርድ ኑሮ ለመውረድ የሰሩ ክለቦች ናቸው። አሞሪም እሱ ነው የተቀመጥንበት ደረጃ በጣም ያሳፍራል ብሏል ፍቅር። ፕሪሚየር ሊግ ላይ ጨዋታዎችን ይህ አሰልጣኝ ማሸነፍ አልቻለም። ሪሶርሱ
የማንቸስተር ዩናይትድ 700 ሚሊዮን ዩሮ አክተሩ ያወጡበት ስኳድ ከአሞሪም ስታይል ጋር እንደው የተጠገነ እዚህ የደረሰ ነው እንጂ ፍቅር በጣት የሚቆጠሩ ተጫዋቾች ናቸው መሻሻል ያሳዩት። በጣም ሪቮሉሽን ይፈልጋል ዩናይትድ። ለዛ ግን ሬዲ እንዳልሆነ አሞሪም ከወዲሁ ያውቋል። ማኔጅመንቱና ዩናይትድ ገንዘብ ለማውጣት ሲከተለው የነበረው የትናንትና አስተዳደራዊ እብደቱ ነገን ራሱ ቀድሞ እንዳያቅ የተቸገረ ክለብ ሆኗል ፍቅር። ለዚህ ነው የዩናይትድ ችግር ከዩሮፓ ሊግ ዋንጫ ማሸነፍ በላይ ግን መጀመሪያ ለኔ ዋንጫውን ማሸነፍ ነው። ከዛ በኋላ ዋንጫውን ካላሸነፈ ዩናይትድ በቃ መውረድ 74ቱ ላይ ተመልሷል። ከ50 ዓመት በፊት የነበረውን ደግሞታል ፍቅር። ስላልወረደ ብቻ ነው እንጂ ከዩሮፓ ሊግ ዋንጫ ማሸነፍን በላይ እንደሆነ ዩናይትድ ችግር የታወቀ ነው ፍቅር። ግን ይህ አሰልጣኝ ምን መሰለ፣ በጣም አምቢሽየስ ነው፣ ወጣት ነው፣ ግልጽ ነው የሚናገረው። የሚዲያ ማኔጅመንቱ ጥሩ ነው። እንደ ኤሪክ ቴን ሃግ እንሻሻላለን፣ ጥሩ ነን፣ በጣም ተስፋ አለው እያሉ የሚቀጥሉ አይደሉም። ካዜሜሮ ነው የሩበን አሞሪምን እይታ ማስቀየር የቻለ ተጫዋች ፍቅር። ያው ከዋናው ከብሩኖ ውጪ ሁሌ አሞሪም ሳይጠየቅ ራሱ ብሩኖ በዩናይትድ እንደሚቆይ ይናገራል አይደል ደጋግሞ፣ ምክንያቱም የሚዞረው ክለብ ስለበዛ። ማንቸስተር ዩናይትድ ግን በቻምፒየንስ ሊግ ቀለም ለሚገኙ ገናና ክለቦች ነገ ለመዘጋጀት በቡድን ግንባታ መዋቅሩ ከግብ ጠባቂው አንስቶ እንግዲህ ኢንተር በ50 ሽጦ ለዩናይትድ ሶመርን ከሚዩኒክ ቤንች በ5 ሚሊዮን ፓውንድ አምጥቶ ኢንተር ሚላን ምን እንደሰራ ዓለም ያውቃል ፍቅር። ዩናይትድ ከኦናና ጋር ጋራንቲ የለውም፣ ይሰቃያል። አንዳንዴ የተመታ ሁላ ይገባል። ስለዚህ ከግብ ጠባቂው አንስቶ ፍቅር በባክፎሩ በመሃል ሜዳው በጣት ከሚቆጠሩ ተጫዋቾች ውጪ ማንቸስተር ዩናይትድ ለውጥ ይፈልጋል። እንደ ሁይላንድ አይነት አጥቂዎችን ይዘ ወደ ቶፕ 6 አትመጣ። እንደነ ሉክ ሹ አይነት በየተኙበት የሚጎዱ ተጫዋቾችን ይዘ ወደ ቶፕ 6 እንደማትመጣ ታውቀዋል። ስለዚህ የዩናይትድ ችግር አንድ አሰልጣኝ ይሄን ከተናገረ ፍቅር የነገ ፕሮፖዛሉ ላይ ፕሮጀክቱ ላይ ማኔጅመንቱ ሬዲ ሆኖ የሚያግዘው አይደለም። ለምሳሌ የባያሬናው ነፃ አውጪ ሼሁቬራን ይለዋለው ዣቪ አሎንሶን ፍቅር ኔቨርኩሰን ማያሸንፈውን ነው ወደ ማሸነፍ ያመጣው። ያውም ከአመታት በኋላ ገና ፔሬዝ እንዲህ አይነት ክለቦች አሉ ይለ 3 ሃይ ኳሊቲ ተጫዋቾች ከአርኖልድ ውጭ እኮ ነው ፍቅር። አርኖልድ ስለገባ እንዲያስፈርም ከወዲሁ ፈቅደውለታል። ይሄ ክለቡ ሀሳብ ነው ደግሞ ያሰልጣኙን ሀሳብ ደግሞ ይሰማል። ማንቸስተር ቤት እንደዚህ አይነት ነጻነትም የለም። አንዳንዴ በሆሊ ይሻላሉ እኮ በቼልሲ ፍቅር እንደ ልብ ይገዙልሃል ቢያንስ። ዩናይትድ ለምንድን ነው እንዲሆነው? ማኔጅመንቱ ጋርም ስትመጣ የትናንትና የፋይናንሻል ቀውሱ የሚያሳድደው ክለብ በመሆኑ ምክንያት የነገውም የቡድን ቅኝት ተስፋ ቢስ ነው። ግን ለኔ ነገን አቆይቶ ሳንማኔስ ቢልባው ላይ ለደጋፊው ሞራል ፍቅር ለማንቸስተር ዩናይትድም ሲዝን ማዳን የዱ ኦርዳይ ጉዳይ ነው። ቶተናምን ማሸነፍ፣ ቶተናምን አሸንፎ ዩናይትድ ወደ ቻምፒየንስ ሊግ ሌቭሉ መመለስ፣ ከዛ በኋላ የሚሆነውን ማየት ነው። አሞሪም ግን ለውጥ የማይመጣ ከሆነ በጣም ሀምብል ነው ፍቅር። እንዲህ የሚል አሰልጣኝ እኔ በጣም ጥቂት ነው ያየሁት። በቃ ከወዲሁ ሄዳለሁ እንዲህ ማንም አላለም በዩናይትድ ኢቭን ጆዚ አላሉ። ትልልቅ ስራ የሰሩት ሶልሻየር እንዴት እንደወጣ እናውቃለን። ቴናክ ተዋቸው፣ የሳቸውን ጉዳይ ተው። ይህ አሰልጣኝ ግን ከወዲሁ ራሱ ነገን ገምቶ መሻሻሎች የማይመጣ ከሆነ ብሏል። ምክንያቱም ዩናይትድ በአመት 17 የሚሸነፍ 9 ጊዜ አቻ የሚወጣ 16ኛ የተቀመጠ የሚበልጠው እኮ ስፐርስ፣ ኢፕስዊች፣ ሌስተርና ሳውዛምፕተንን ነው መጫወት የማይችል ፍቅር። በስፐርስም ሊታለፍ ይችላል እድላሉ። አዎ ዌስትሃም እኮ አለፋቸው። ዌስትሃም አለፈው። ሪከርዶችን የተነጠቀ ቀለሙን ያጣ የጀገነበት የዩናይትድ ሚዛን እኮ አማራጭ ማጣትና የጨነቀው ሆኖ ነው እኮ ሐሙስ ገበያ ገብቶ ክለቡ ዩሮፓ ሊግን የሚቆምረው እንጂ እኮ የዩናይትድ ሚዛን እኮ ፍቅር ጆዜ እኮ በአቋራጭ ዩሮፓ ሊግን አሸንፈው ቻምፒየንስ ሊግ ዩናይትድን ይዘው ሲገቡ እኮ ከአመታት በፊት ዩናይትድ 16ኛ አልነበረም፣ 17 አልተሸነፈም እኮ ፍቅር። እንዲህ አይነት ክራይሲስ ውስጥ አልነበረም። ይሄ ቀውስ እንደው በቀላሉ በወራቶች የቡድን ግንባታ ሂደት በአንድ የክረምት ገበያ ተቀርፎ
ማንቸስተር ዩናይትድ ወደ ቀለሙ የሚመጣ ክለብ እንዳልሆነ ለኔ ከወዲሁ አሰልጣኙ ያወቀው ይመስለኛል። ፈተናው እሱ ነው ትልቁ ነገር። ከዚህ በፊትም ስለ ሩበን አሞሪም ስንናገር አንዳንዴ በጣም አእምሯቸው ውስጥ ያለውን ነገር በቀጥታ የሚናገሩ አሰልጣኝ ናቸው። ይሄ እንደውም ድንጋጤ ፈጥሮ ብዙ አነጋጋሪ ሆኖ አይተነው እናውቃለን። ኤፍሬም እንደምታስታውሰው አንደኛ በቀጥታ ተጫዋቾችን መተቸት፣ የክለብ ስትራክቸሩን መተቸት ቡድን ውስጥ የበለጠ መሻከር ይፈጥራል ብለው ሀሳብ የሚሰነዝሩ ነበሩ። ታስታውሳለህ? ተጫዋቾችን ሲቀጡ፣ የተጫዋቾችን አቋም በይፋ ሲተቹም አንዳንድ ደጋፊዎች፣ አንዳንድ ተንታኞች፣ አንዳንድ ተጫዋቾችም ጭምር በኋላ ዩናይትድን እስከ መልቀቅ የደረሱም ጭምር እንዲህ አይነት አፕሮች ትክክል አይደለም የሚል ሀሳብ አሰልጣኙ ላይ ይነሳ ነበር። ግን ሄደውበታል እስከ መጨረሻው ስትሬት። የዋንጫው ጨዋታ እየተከናወነ የዋንጫው ጨዋታ ምንም ማለት አይደለም ለማንቸስተር፣ ከዛ በላይ ነው ችግሩ፣ ከዛ ይዘላል እና ይሄ የውስጥ ጉዳዮችን የውስጥ የማንቸስተርን ጉዳይ በፐብሊክ በይፋ አውጥቶ ነገሮችን ማጽዳት ያስፈልጋል የሚል አቋም አላቸው አሰልጣኙ። ሌላው ደግሞ ይሄ ጉዳይ ወደ ሚዲያ በወጣ ቁጥር ከቦርዱ ከአጠቃላይ ከማኔጅመንቱ እና ከአሰልጣኙ እና ከተጫዋቾች ጋር ያለውን ግንኙነት የበለጠ ያበላሸዋል በሚል የአሰልጣኙ ጉዳይ እየተተቸ ይገኛል። ነገር ግን አሁን አሰልጣኙ ሁለት ነገር ነው ያስቀመጡት። አንድ ዩናይትድ እስኪስተካከል እንደማይጠብቁ ራሳቸው ማለት እስኪያባረራቸው ነገሮች ተበላሽተው እንደ ቴናክ አሁን ብዙ ጊዜ እንዴት ነው ትልልቅ የማናጀሪያል ስህተቶች ወይ ደግሞ ትልልቅ አንድ ክለብ ላይ የሚፈጠሩ ክፍተቶች የሚታረሙት አሰልጣኙን በማባረር ነው። ብዙ ጊዜ የመጀመሪያው እርምጃ ቢያንስ እሱ ይሆናል። ዩናይትድ እንኳን ስንት አሰልጣኝ በላ፣ ከሞይስ እስከ ቴናክ ወደ 7 አሰልጣኞች በቀጥታ አሰልጣኙን በማሰናበት ግሌዘርስ 20 ዓመት ሞላቸው። ኤፍሬም ተቃውሞ ይደረግባቸዋል፣ እንደቀለዱበት ትክክል አልሰሩም ይባላሉ። ኦልትራፎርድ ላይ ተቃውሞ ያልተመለከትንበት አመት የለም። ግን እነሱ የመጨረሻ ወሳኝ ስለሆኑ እነሱን የሚነካቸው የለም አሉ። ግን ቡድን ውጤት በጠፋ ቁጥር፣ ውጥረት በበዛ ቁጥር አሰልጣኞች መስዋዕት እንደሚሆኑ ይታወቃል። እና ይህንን እድል ለክለቡ የመስጠትም የፈለጉ አይመስልኝም አሰልጣኙ። አንድ ዞሮ መጨረሻ አንተ ስላልቻልክ ነው እድል ተሰጥቷል አልተጠቀምክም ወደሚል ነገር ይመጣል ያኛው ማኔጅመንት። ስለዚህ እሳቸው የሚበላሽ ከሆነ ቡድኑ ወጥ አቋም ማሳየት ካልቻለ፣ ይሄ ደግሞ በወጥነት የመሸነፉ ጉዳይ በቀጣይ ሲዝን ላይ የሚቀጥል ከሆነ እኔ ስራዬን ለሌላ ሰው አስረክባለሁ ብለዋል። ምንም ልታደርጋቸው አትችልም። ቀድመው የሆነ ነገር አስቀምጠዋል። ይህን ግልጽነታቸውን አንዳንድ ጊዜ ከሆነ ኔጌቲቭ ነገር ለማንቸስተር ከማበርከት ጋር፣ ራስን ከማዳን ጋር፣ ኃላፊነትን ካለመወጣት ጋር ማን ሊያስተካክለው ነው? እሳቸው ያበላሹትን ማን ሊሰራው ነው? ቡድን ውስጥ ያለው ነገር ማን ሊሰራላቸው ነው? ወዴት ነው ጣት የሚቀስሩት? በማለት ወደ አሞሪም የሚያመጡት ሰዎች አሉ። ግን በእርግጠኝነት የሳን ማሜሱ ፋይናል ከተከናወነ በኋላ በእርግጠኝነት ይሄ ጉዳይ እንደገና ይነሳል። ኤፍሬም አሰልጣኙም ያነሱታል። ከሽንፈቱ በኋላ በግልጽነት ሀሳብ ይሰጣሉ። ቀስ በቀስ ደግሞ ቦርዱ ከአሰልጣኙ ጋር መነጋገር ይጀምራል። ይሄ ውጥረት ከፍተኛ መሆኑ የሚቀር አይመስለኝም። ቶትናምን ስታይ ፈርጉሰን እያሉ ትዝ ካለ ቶትናም አስጨናቂ አይደለም ለማንቸስተር። ምን ጥሩ ቢሆን የነበረው ጋይስ ይሄ እኮ ቶትናም ነው ይሉ ነበር ሰር አሌክስ። ለማንቸስተር ቶትናም ከባድ ቲም አልነበረም። ባለፉት 6 ጨዋታዎች ግን ስታቲስቲክሱን ስትመለከቱ ኤፍሬም ስፐርስ በ6 የማንቸስተር ግንኙነቶች ላይ በ6ቱም አልተሸነፈም። በዚህ አመት 3 ጊዜ አሸንፏል። ያው ዩናይትድ ራሱ እኮ ስፐርስን ስለመሰለ ነው። ምን ያህል እንትኑ እንደተቀየረ፣ ጊዜው እንደተቀየረ። ባለፉት 3 ጨዋታዎች 3ቱን አሸንፏል። ባለፈው አመት ላይ ከ6ቱ 4ቱ ድል ነው፣ 2ቱ አቻ ነው። እና ለማንቸስተር ይሄም ጨዋታ የሊግ ጨዋታ እኮ ብለው እስካሁን ያሸንፍ የነበረው እንግሊዝ ቡድኖችን አልነበረም አይደል? ወደ ዩሮፓ ሊግ ፋይናል እስኪሄድ ድረስ የእንግሊዝ ቡድኖችን አይገጥምም። ስለዚህ ሌሎች ቡድኖችን ነው። አንዳንዶቹ ትንንሽ ተጋጣሚዎች ናቸው ከማንቸስተር አንጻር፣ አንዳንዶቹ ከወደቀ በኋላ በተጋድሎ የተነሳባቸው ናቸው። የሊዮኑን ጨዋታ ማንሳት ትችላለህ።
አንዳንዶቹ ታምራዊ ምሽቶችን ያሳለፈባቸው እንደ ሳማ ሜሱ አትሌቲኮን በመጀመሪያ ጨዋታ ያሸነፈበት ብቻ በዩሮፓ ሊግ በጥንካሬም ያነሱ ተጋጣሚዎችም አንዳንድ ጨዋታዎች ላይ ደግሞ ድልም ጭምር ተጨምሮበት ፋይናል ደርሷል። ቶትናም ግን የፕሪሚየር ሊግ ቲም ነው እንደገና የሚገጥማቸው 17 ጊዜ በፕሪሚየር ሊግ ጨዋታዎች ተሸንፏል ይህ ቡድንና በእርግጠኝነት በራስ መተማመን እንደ በፊቱ ይሄ ቶትናም ነው ብሎ ማንቸስተር የሚያከናውነው ጨዋታ አይሆንም። አዎ ለኔ ፍቅር ቅድም አሁን ካነሳው ሀሳብ አንድ አሞሪም የዩናይትድ ዝቅታ ድንገት ይሄ መድረኩ ላይ ድንገት ተጠርተህ ኃላፊነት ተሰጥቶህ አብረህ አለ አይደለ በቃ ወደ ተጠያቂነት የምትገባ ነው እንጂ የሱ ኪክ ኦፍ የሚጀምረው ከዚህ ከክረምቱ ገበያ ነው። የሱ የስልጠና ጅማሮ የሚጀምረው ማንቸስተር ዩናይትድ የራሱን ስህተት የማኔጅመንቱን እብደት ቴናግን ኤፍኤ ካፕ ሲያሸንፉ ያቆየበት ያ በጣም በታሪክ የሚጠቀስ መጥፎ ውሳኔው ይኸው ከመውረድ አፋፍ አድርሶታል። ውራ በለው ከታች የሚመራ ውራ ያልወረደው ኤፕሲች ሳውዛምፕተንና ሌስተር ለነዚህ ክለቦች ምስጋና ቀድሞ የወረዱ ስላሉ ነው እንጂ 17 የተሸነፈ 16ኛ የተቀመጠ ከ36 17 ዩናይትድ በፕሪሚየር ሊግ 20 ጊዜ ባሸነፈው የፕሪሚየር ሊግ ዋንጫ እንደዚህ አይነት በጣም መጥፎ ታሪክ የለውም ፍቅር። ስለዚህ የራክትሊፍ አስተዳደር ዩናይትድን ይለውጣል ያግዛል ተብሎ የመጣው ከነጋዴዎቹ ግሌዘሮች ሼር ገዝቶ ትሻልን እንደሚባለው ነው ትሻልን ትቼ ትብስን እንደሚባለው ነው የሆነው። ያ ሁላ ኪዮስ ክረምቱ ላይ የተወሰነ ኪዮስ ፍቅር ከዳይሬክተሩ አንስቶ ከኒውካስል መጥተው አልስማማ ሲሉ እንዴት ፈጥነው ሪዛይን እንዳደረጉ ፍቅር ማንቸስተር ዩናይትድ ራሱን ልክ ነህ ዩሮፓ ሊግን የማያሸንፍ ከሆነ እልፍ ነገሮች ገና ሪቪው ይደረጋሉ ወደ ኋላ ፍቅር ከመስታወቱ በፊት ይህ ሁላ ነገር ነው። ከአሞሪም ቀጥታ ተናጋሪነት ጋር ወጣት ነው በሊዝበን ገናና ታሪክ አለው ትልቅ አሰልጣኝ ለመሆን አቅም ያለው ነው። ወደ ዩናይትድ ሪስክ ወስዶ መጥቷል ሪስኩን እያየው ነው። ስለዚህ የፒአር ስራ ለማኔጅመንቱ እየሰራ የሚቆይ አሰልጣኝ እንዳልሆነ በዓለም አደባባይ ደጋግሞ አሳይቷል። ለእኔ ግን አሁንም ዩናይትድ አዎ የታወቀ ነው ችግሩ ዩሮፓ ሊግን ከማሸነፍ በላይ ነው ችግሩ የታወቀ ነው። ግን ዩሮፓ ሊግን ማሸነፍ ግን ከችግሩ መቅደም ያለበት ትልቁ ኦፕሬሽን ነው ለማንቸስተር ዩናይትድ ፍቅር። ጆዜ በአንድ ወቅት ያሉት ነው እኮ ያኔ እዛ ሆኜ የምናገረው የዚህ ገናና ክለብ ችግር ዛሬም ወጥቼ እዛው እንዳለ ነው ያሉት ነው እኮ ካስታወስክ። በቃ ዩናይትድ ችግር ይታወቃል ፍቅር አደባባይ ይሄ አደባባይ ሚስጥር ነው። ማኔጅመንቱ ነው ችግሩ ግሌዘሮች ናቸው ችግሩ ሎያሊቲ የለውም ክለቡ በነጋዴዎች ባለሀብት የተያዘ ነው ገንዘብ ያወጣል ሀብታም ክለብ ነው ለከፍተኛ የፋይናንስ ኪሳራ ለከፍተኛ የፋይናንስ ጨዋነት ደንብ ቅጣትና ወይም ለመቀጣት አፋፍ የደረሰ ፈጥኖ መወሰን የማይችል እንደ ልቡ የማይንቀሳቀስ ክለብ ሆኗል። በዚህ ሂደት ውስጥ ሁላ ነው እንግዲህ ማንቸስተር ወደ ዋንጫ እንዲመለስ የሚፈለገው። ለእኔ ሊቨርፑል ያለበትን ቀለም ካየህ ከነርጋታው አርሰናል በሲዝኑ ያለ ዋንጫ ማጠናቀቁ እንዳለ ሆኖ ከአርቴታ በጣም ሰፊ ደጋግመን ያወራ ነው ሪጅድ መሆን ጋር አርሰናል የማይረሳው መጥፎ ሲዝን ነው ያሳለፈው። ለደጋፊው ሞራል ከነቁጭቱ ግን የቡድኑ መዋቅርና ቀለም ፍቅር የተስተካከለ ነው። ይጨምራል አይጨምርም ነው ጥያቄው። አሁን ዙቢሜንዳን ከሶሲዳድ እንዳመጣው ነጣቂ አማካዩን አጥቂ እና አርሰናል ዴብዙን ያጠናክራል ነው። ሲቲ ጃንዋሪ ላይ ነው የጀመረው ፕሪሲዝኑን ፍቅር ቅድመ ውድድር ዝግጅቱን ኤፍኤ ካፕ አሸንፎላ ቻምፒየንስ ሊግ ከገባ መጥፎ የሚባለው ሲዝን እኮ ነው ለጋርዲዮላ ይሄን ሁሉ አድርጎ። ኒውካስል ኢቭን ኖቲንግሃም ከነ ባለቤቱ ብደት ኑኖ ስፕሪቶ የሰሩት ስራ በጣም ተደናቂ ነው። ቪላ ያለበት ቀለም ቼልሲ እነዚህን ክለቦች ዩናይትድ ተፎካክሮ ወደ ቶፕ 6 ወደ ቶፕ 8 ለመምጣት አሁን ያለው ሪሶርስ በፍጹም ፈቀቅ እንደማያደርገው አሞሪም ከጋዜጣዊ መግለጫው መረዳት ይቻላል። ለእኔ ግን ፍቅር ማንቸስተር ዩናይትድ ከሁሉ መቅደም ያለበት ሲዝኑን ለማዳን ዩሮፓ ሊግን ማሸነፍ ነው። ቶተናም ስፐርስ ለእኔ የት የለመደው ፍቅር ሲጀመርስ ከ17 ዓመት በፊት በነ ሌርሊ ኪንግ ያንን ሊግ ካፕ አሸንፏል። 80ዎቹ አጋማሽ እንደዚህ የሆነ የዩሮ ካፕ አለው ዋንጫ አያውቅም። ራሱን የአርሰናል ራይቫል አድርጎ የፈጠረ
ትልቅ ስቴዲየም ያለው ዳንኤል ሌቪ መላጣው ፈላጭ ቆራጭ ሊቀመንበሩ ቶተናምን ገና አርገውታል። የትልቅ ስቴዲየም ባለቤት አርገውታል። ከዋይት ሃርት ሌን አስወጥተው በመድፉ ኢጎ የተጨነቀ ግን ዋንጫ ማያሸንፍ። ይህን ዋንጫ ካሸነፈ ለቶተናም ልክ ኒውካስል ከ70 ዓመት በኋላ ሊግ ካፕን አሸንፎ ለኤዲ ሃው ሐውልት ያስፈልጋቸዋል እንደተባለው ፖስቴግሉም ቢባረሩ እንኳን የቶተናምን ህይወት እኔ ቀይሬዋለሁ ብሎ ቢናገሩ ዓለም ይቀበላቸዋል። ምን አርጎ ያውቃል ቶተናም? ፍቅር ለኔ በዛ ልክ ነው የማየው። እሳቸውም ግን ይፎክራሉ እኮ ፍቅር በሁለተኛ ዓመት ዋንጫ አመጣለሁ። በሁለተኛው ዓመት ዋንጫ አመጣለሁ ስላሉ ይሄ 90 ደቂቃ በኬሬራቸው ጆዜ ዋንጫ ደርሶ እኮ ለዋንጫ አሳልፈው ዋንጫ ደርሶ 3 ቀን እየቀረው የሚያሰናብት ክለብ ነው ቶተናም። የስፐርስ ታሪክ ለኔ ብዙ አይደለም፣ የዶሮዋ ታሪክ የሚቀጥል ነው በዚሁ። ዩናይትድ ግን ፍቅር ለኔ ዩሮፓ ሊግን ማሸነፍ ሲዝኑን ማዳን ነው። ከዛ በኋላ ችግሩ ይቀጥላል። ምክንያቱም አሁን ብዙ ነገሮች የተበላሹበት ሲዝን ነው። ደጋፊዎች ከማንቸስተር ጋር የነበራቸው ግንኙነት በአብዛኛው በተለይ ከቦርዱ ጋር የነበራቸው ግንኙነት የተበላሸ ነበር ይታወቃል። እና ይሄ ደጋፊ ከክለቡ ጋር በዋጋ በተደጋጋሚ በደካማ ውጤት ማንቸስተርን በማይመስል ነገር የተነሳ በተቃውሞን ያሳለፉ በዘንድሮም በብዙ ጨዋታዎች ላይ የተደራጁ ተቃውሞዎችን ተመልክተናል ኤፍሬም። እና እንዲህ አይነት ዋንጫዎች ያንን ኮኔክሽን እንደገና ያመጣሉ። ያ ብቻ ሳይሆን ቅድም እንዳስቀመጥከው በቃ ብቸኛው አማራጭ ማንቸስተር ዩናይትድ ይህን መጥፎውን የሚያሳፍረውን ሲዝኑን የሚዘጋበት ቻምፒየንስ ሊግ ቦታ ነው። ብትወዳደርም ጥሩ ብትሆንም የምታገኘው ትልቁ ሽልማት ከዋንጫው ውጪ ቻምፒየንስ ሊግ ስፖርት ነው። ለደጋፊው ይሄ ያስፈልጋል። ያንን ታገኛለህ። ለአሰልጣኙ ግን ፈተና ቢሆን ከደጋፊው ጋር ነው። ደጋፊው አንዳንዴ በደንብ አልተደመጥንም፣ ቫሉ አልተደረገም፣ ክለባችን ተወስዶብናል፣ ሎያሊቲ ጠፍቷል ነገር ነው በቃ ሲያነሳ የነበረው። እንዲህ አይነት ነገሮች ምን አይነት ጠቀሜታ ይሰጡሃል? ደጋፊው ቢያንስ ቻምፒየንስ ሊግ እንሳተፋለን የሚል ነገር እንዲይዝ ሻምፒዮንን እንዲል እና ክለቡ በተወሰነ ደረጃ የተበላሸውን የፋን አንድ ክለብ ሪሌሽንሽፕ በደንብ እንዲያጠናክር ሊያግዘው ይችላል። ከዛ ውጪ ስለ ማንቸስተር ስናወራ የዘንድሮ ቡድኑ ሁሉ ነገሩ የትኛውን ነው ጥንካሬ አድርገን የምናነሳው ብለን ካነሳን እኔ ምናልባት ብሩኖ ፈርናንዴዝን ሲንግል አውት አድርገህ የሃሪ ማጓየር ካምባክ ያለፉት 2 ወራት ካዜሜሮ ከዛ ውድቀት መመለስ የካዝሜሮ ማንሰራራት እና አንዳንድ ብልሽታዎች በቡድኑ ላይ ታያለህ እንጂ ጨዋታ አንድል የሚያደርጉበት መንገድ ከሜዳ ውጭ የማሸነፍ ሜንታሊቲው በጣም የወደቀ ቡድን ሆኖ ነው የተመለከትነው። እና በተደጋጋሚ ትንታኔዎች ላይም የማንቸስተር ዲኤንኤ የማይመስል ቡድን ከሆነ ይሄ ቡድን ዋና ማሳያ ነው። ባለፉት የወደቁ ቡድኖችን ተመልክተናል። ባለፉት ዓመታት ማንቸስተርን የማይመስሉ ግን በዚህ ልክ የተሸነፈ የማንቸስተር ቡድን አልተመለከትም። ሶልሻየር ይዞት፣ ጆዜ ይዘውት፣ ቫናል ይዘውት፣ ኢቨን ዴቪድ ሞይስ ናቸው 7ኛ ወጡት። እንደ ቴናግ እንዳትል ግን የቴናግ ቡድንም እንደዚህ ያለው የቴናግ ቡድን እኮ ነው። የቴናግ ቡድን አይደለም። በቃ አብዛኛውን ያዘው እሳቸው ሂደዋል። በቃ እረፍት ላይ ናቸው። ጠፍጥፎ የጋገሩት እኮ ቡድን ነው እኮ እንደዚህ በየጨዋታው የሚደለቅ ፍቅር። ምክንያቱም ባለመባረራቸው መሰለ አሁን አንደኛው ልክ ነህ። ለምን መሰለ አንደኛው የቴናግ ተወቃሽ የሚሆኑት እሳቸው ከመጡበት ጊዜ ጀምሮ ያንን የማንቸስተር የቅጥር ቦርድ ሲያሳምኑ ማንቸስተር ታክቲካል አይደንቲቲ የጨዋታ ይሄ ፕሬዘንቴሽናቸው እኮ ያሳይ በቃ እንደ ጎበዝ ተማሪ ተኩስ አይደንቲቲ መፍጠር። ምክንያቱም ብዙ ነገር ጎሎት ነበር። የጆዜ አይወደድም ነበር። ከዛ በፊት ብዙ አሰልጣኞች ተባረው ነበርና ደጋፊዎች የሚያውቁት ቡድናችን ለካ እንደዚህ ነው የሚጫወተው ብለው ሁሉም የሚነጋገሩበት እንደውም ሃይ ፕሬሲንግ የምናስታውሰው አታኪንግ ፉትቦል የሚጫወትና ድንቅ መከላከል ያለው ማንቸስተር ገነባለሁ የሚል ነጥብ እንደነበራቸው እናስታውስ። በአንዱም አጋጣሚ ሳያሳዩት ሄዱ። ሩበን አሞሪም ያንን ለማስተካከል ኃላፊነት ተረከቡ። እሳቸው ደግሞ ይሄ 3 አሰላለፋቸውን ይዘው መጡ። አንዴም ሜዳ ላይ ሳናየው በተወሰኑ አጋጣሚዎች ካልሆነ በስተቀር ይህን ያህል ወር ሲቆዩ ቡድኑ በጋራ የሚሰራ ሳይመስል አንዳንዴ ቅርታ እየተደረገላቸው አዲስ ናቸው እየተባለ አዲስ ናቸው ገና እያስለመዱ ነው ምናምን እየተባለ ግን አመቱ አለቀ።
አዎ ግን ይሄ ታክቲካል አይደንቲቲ ሁለቱንም የሚመለከት ነው የሚለው ያስማማኛል። እኔ ልክ ነው እሱ ላይ አንደኛ ማን ነው ቴናግ፣ ከዛ ደግሞ ሩበን አሞሪም በጊዜ ማስተካከል አልቻሉ። አዎ ግን የ3-4-3 እኮ ፍቅር በራስ ልጆች ላይ የሚመሰረትና የሚገነባ ነው። ለፍልስፍናው በጣም ስቲክ ያደረጋ አሰልጣኝ እኮ ነው። ስለዚህ ቢያንስ በባክ ፎሩ ላይ የራስ ልጅ ያስፈልጋል። 1-2 ሚክስ ለማድረግ ከአክተሩ ጋር 700 ሚሊዮን ዩሮ ካወጡበት፣ ሚድፊልዱ ላይም እንደዛ፣ ከፊትም እንደዛ ለአንደኛውም ዝግጁ የሆነ ኢቭን ጃንዋሪ ላይ በመከራ ነው ዶርጎ የመጣው ፍቅር። ከዛ ውጪ ዩሮም አላቸው። አይ ዩሮ እኮ በሲመጣ እኮ ከቴናጋ ነው የመጣው፣ ክረምቱ ላይ የመጣ ልጅ ነው ፍቅር። ጃንዋሪ ላይ ዶርጎ ብቻ ነው ከአሞሪም አብዮት የሚጀምረው። ስለዚህ 2 ገበያ ምናምን ማየት አለብህ፣ 2 የዝውውር ገበያዎችና ለዚህ ሬዲ ነው ወይ የሚለውን አሁን አሞሪምን የሚያስጨንቀው ለኔ ይሄ ግን ደግሞ ያሁን አሞሪምን ከፊት ቴክኒካል ኤራው ላይ ያስቀመጠ ከጀርባው በቴናግ የሚሰለጥነውን ዩናይትድ ነው። ይሄ እሳቸው ሄዷል። ምን መሰለህ እኔ የማያስማማኝ ዞሮ ማኔጅመንቱ ዋናው የኃጢአት አሰልጣኙም ላይ ይሄ ሪጂዲቲ። አሁን ለምሳሌ ፖስቴኮግሉን ዋጋ የሚያስከፍላቸው አንደኛው ፓርት ምንድን ነው? መከላከሉን ንቀህ እንግሊዝ ፕሪሚየር ሊግ ላይ ሻምፒዮን በፍጹም አትሆንም። አርሰናል አጥቂ እንደናቀው ማለት ነው 9 ቁጥሩና አርሰናል ንቆ ድዋይት ዮርክ እንደ መጨረሻ ላይ አርሰናል ምን ዋጋ ከፈለ? ምንም። አሁን እኮ ቶትናምም ማንቸስተርም የሚያሸንፉ ከሆነ ማንቸስተርም ለአርሰናል ተቀናቃይ ነው። ሂስቶሪካሊ ቶትናም የከተማ ተቀናቃይ ነው። አመቱ ሙሉ መሳቂያ የነበሩ ክለቦች ናቸው። 17 እና 20 ጊዜ የተሸነፉ ክለቦች ናቸው። ሁለቱም ግን የሚያሸንፈው ቡድን ግን ከአርሰናል የተሻለ ሲዝን ያሳልፋል። አዎ እሁድም ሳነሳው ነበር። በነገራችን ላይ ልጠይቅ ያሳልፋል። ምንም ዴፊኒትሊ ቀድመ መለስከው። ዋንጫ ቻምፒየንስ ሊግ ምንም ጥርጥር የለውም እሱማ። ኢማጂን እና አንዳንድ ጊዜ የአርሰናል ደጋፊዎች ሁለተኛ ነን ይላሉ። ሁለተኛ ታሪክ አይሆንም። ሁለተኝነት ቻምፒየንስ ሊግ ስፖርት ነው የሚያስገኘው። ይህንንም ቻምፒየንስ ሊግ ስፖርት ያስገኝላል። የአውሮፓ ሻምፒዮን ትሆናለህ። 16ኛ ተቀምጠ ዋንጫ አሸንፈ ምን ያህል ደካማ ሲዝን አሳልፈ ማለት ነው። እና አርሰናል ቅድም እንዳልነው አንዳንድ ጊዜ እኔ ይህን ብቻ ነው የምችለው የሚል ነገር ይሰራሉ። አሁን ሩበን አሞሪም በቃ 3-4-3 ብቻ ይሄ ልጆቹን አላውቃቸውም ብለው ግን ልጆቹም ደግሞ የማያውቁትን ሲስተም አስቀምጠው በየሳምንቱ ማንቸስተር ሲሸነፍ እየተመለከቱ መቆየት ይችላሉ። ዩናይትድ ስንት ተጫዋች ይቀይርላቸዋል? የእሳቸው ልጆች ያውም በዚህ አይነት አስተዳደር አይቀውስ በዚህ አስተዳደር በዚህ በጀት ስንት ልጅስ ይቀይርላቸዋል? እሱ ነው የታወቃቸው። አሰልጣኙ ወይ ፍሌክሲብል መሆን አለባቸው፣ ልጆቹን የሚመለከት ፎርሜሽን ማምጣት አለባቸው፣ ለሊጉም ወይ እንደተናገሩት በጊዜ ውልቅ ብሎ መሄድ አለባቸው። አዎ ለኔ አማራጭ የትኛውም አሰልጣኝ አሁን ቅድምም ስናነሳው ነበር ፍቅር ኢቭን ጆዜ ብያለሁ እስኪባረሩ ይጠብቃሉ ስቲክ አድርገው አንዳንዴ ተጫዋቾቻቸውን ከዱኝ እያሉ ሁላ አሞሪም ማኔጅመንቱን ቀድሟል ፍቅር። አሁን እሱም ለፍልስፍናው ታማኝ መሆኑን ኮዲው በጣም ጥሩ ሐሳብ እኮ ነው ያነሳው። ፍሌክሲቢሊቲ ያስፈልጋል ዘመናዊ እግር ኳስ ላይ አይመስልኝም። ግን አሞሪም በደንብ ፕሩፍ አድርጌ እስክሞክረው ድረስ ላመነበት ነገር እስከ መጨረሻው መሄድ ነው። ላመነበት ነገር ለመሄድ የተዘጋጀ አሰልጣኝ ነው። ደረቱን ሰጥቶ ገነት ከነበረው ስፖርቲንግ ሊዝበን እኮ አሁን በጣም ወደ ከፍተኛው ፈተና ነው የመጣው እኮ ፍቅር። እሳት ላይ ነው የተቀመጠው። ግን ለዛ የሚረዳው ላመነበት ነገር እሱ እስከ ጥግ ለዛ ሰርቫይቭ ለማድረግ በሚያደርገው ጥረት ላይ የሚያግዘው ማኔጅመንት ግን የለም። ተጫዋቾች መግዛት፣ ቡድኑን እንደገና መከለስ፣ ማዋቀር ላይ ማንቸስተር ዩናይትድ ሬዲ አይደለም። ስለዚህ የፒአር ስራው ላይ ከሚዲያው ጋር ሲገናኝ በደንብ ፕሪፍ እያደረገ ነው። የዩናይትድ ችግር ዩሮፓ ሊግ ዋንጫን ከማሸነፍም በላይ ነው የሚለው በደንብ የሚያሳምን ቢሆንም ዩሮፓ ሊግ ግን ለደጋፊ ሞራል፣ ለዩናይትድ ገናናነት ከምንም ነገር በላይ እንደ ኦፕሬሽን መቅደም ያለበት የሜይ 21 የሳን ማኔስ ኦፕሬሽን ነው ለሬድ ዴቪልስ ፍቅር። አንድ የመጨረሻ ሰሞኑን ሰምታል። አንድ ጥያቄ እኮ ለአርሰናል ደጋፊዎች እንደንትን ቀረበ። ዩናይትድ ቢበላ ይሻላል ቶተናም? እንግዲህ ሌላም ይበላ የለም፣ ሁለቱን ነው የደረሱት። ምን መለሱ የአርሰናል ደጋፊዎች? ሁለቱም እንዳይበሉ ሁለቱም እንዳይበሉ ነው። ያው ግን አንዱ ይበላል። እንደ ምርጫ ነው የሚሻለው። በጣም በቅርብ ጎረቤትህ ሌት ተቀን እየበሸክ ከመኖር ዩናይትድ ይሻለኛል የሚሉ አሉ።
ስፐርስ ደግሞ አስበው፣ ስፐርስ ደግሞ ያንን ዋንጫ ከበላ እኔ ባለፈው የዚህ የቻምፒየንስ ሊግ ምሽት ላይም አርሰናል በነበረው አድቬንቸር ላይም በቃ የቶተናም ደጋፊዎች ዋት ዱ ዩ ቲንክ ቶተናም የሚሉት የአርሰናል ደጋፊዎች ለዛ ነው ፍቅር በቃ ስለ ቶተናም ምን ታስባላችሁ በሚል ሁሌ ያለች አይኮኒክ ዝማሬ አለች አይደል? ስፐርስ ለፖስቴግሉም ለቶተናምን ፍቅር ይሄ ዋንጫ ልክ እንደ ዩናይትድ በጣም የሚፈለገው ነው። የታሪክ ማህደሩ ላይም ባዶ መደርደሪያው ላይ የሚያስቀምጠው ትልቁ የአንጡራ ሀብቱ ነው። ለዩናይትድ ነው ብርቅ የማይሆነው፣ ለስፐርስ እንደዛ ነው ፍቅር። ከዛ ውጪ ዳንኤል ሌቪም አሁን የቶተናም ደጋፊ እኮ አስተዳደሩንም እየጠየቀ ነው። እንደው በቀላሉ የሚወጡ አይደሉም። ይሄ የሰሩበት የማኔጅመንት መረብ ከዛ አንጻር አሰልጣኝ ነው ሁሌ የሚበላው ቶተናም እንጂ ለዩናይትድም ለስፐርስም ያስፈልጋል። ውራዎቹ ፋይናሊስቶች ፍቅር ዩሮ ትራሽ እንግዲህ ማን ፋይናል ይሆናል? በሜይ 21 ረቡዕ ቀን ይመስለኛል። ረቡዕ ቀን በሳን ማሚስ አትሌቲክ ቢልባኦ ሜዳ ላይ ፍጻሜው ይከናወናል። ማንቸስተር ዩናይትድ ወይስ ቶተንሃም ሆትስፐር? ከክብር በላይ ከዋንጫ በላይ ትርጉም ያለው ጨዋታ ይሆናል። እንግዲህ በሁለቱም ቡድኖች በኩል ትልቅ ጉጉት፣ ትልቅ ጥያቄዎች ምላሽ የሚሰጡ ድሎች ይጠበቃሉ። በተለይ ሁለቱም ቡድኖች በዚህ አመት አሰልጣኞቻቸው ላይ ያለው ጫና፣ የተጫዋቾች ጉዳት ብዙ የሚያመሳስላቸው ነገሮች አሉ። አንደኛው ግን ሲዝናቸውን ያድናሉ በዩሮፓ ሊግ ዋንጫ ድል ማለት ነው። ማንቸስተር ወይስ ቶተንሃም የሚለውን ወደፊት የምንመለከት ይሆናል። በአጭሩ መጨረሻ ላይ ፍሬም ኤል ክላሲኮ ለማድሪድና ለአንቸሎቲ አልሆነም። 4-4 ባርሰሎና፣ በአራቱም ላይ ፍጹም ብልጫ ነበረው ባርሰሎና። እንደው ማድሪድ እንደዚህ አንሰራራ የምትለው ወይም ሞከረ የምትለው ነገር አልነበረም። የአሁኑ ጎሎች ነበሩት፣ የዳኝነት ውዝግቦች ነበሩት፣ ድንቅ የመምራት ለማድሪድ ከዛ ካምባክ ለባርሰሎና ብዙ ኤል ክላሲኮን በተመለከተን ቁጥር የምንመለከታቸው ነገሮች ነበሩት። ግን ይሄኛው ማድሪድ አሁንም ለባርሰሎና ገና ሩቅ እንደሆነ ያየንበት ጨዋታ ነው። 16 ጎሎች ከመረብ አሳርፎ ባርሰሎና አራቱንም የኤል ክላሲኮ ምሽቶች በበላይነት ደምድሟል። ኦልሞስት ላሊጋውን አረጋግጧል። አንቸሎቲ ይህንን ተከትሎ ዜናው ተሰምቷል። ወደ ብራዚል ያቀናሉ። ከማድሪድ ጋር 3 ከኤሲ ሚላን ጋር 2 ቻምፒየንስ ሊግ ዋንጫ ያነሱት በእንግሊዝ፣ በጣሊያን፣ በፈረንሳይ፣ በጀርመን፣ በስፔን የሊግ ሻምፒዮን የሆኑት ሰው በመጨረሻ በ65 ዓመታቸው በሴሌክሽን የብራዚል ብሔራዊ ቡድንን ያሰለጥናሉ። ትክክለኛ አፖይንትመንት ነው የሚሉ አሉ። የለም አንቸሎቲ በደከሙበት ሰዓት የተሰጠ አፖይንትመንት ወይም ደግሞ እድል ነው የሚሉ አሉ። እዚህ ላይ ትንሽ ሀሳብ እናጥናል። ካርሊቶ አልደከሙም ፍቅር ናሽናል ቲም ማድሪድ ነው የደከመው። ያውም ሰርቶ የደከመ ነው። የሰማይ ጥግ ስኬቱን አሳይቶ ደግሞ ደጋግሞ በቻምፒየንስ ሊጉ ማስተርነቱን አሳይቶ ላዴሲማን ጀምረው 15 አድርሰው ሲወጡ እጃቸው ሁሉም ላይ አለ። ለዚዳን ሰጥተው እንደገና ተመልሰው ቻምፒየንስ ሊግን ተቆጣጥረው የማድሪድን ፒክ አሳይተው ነው። በጣም ኤክሰፕሽናሉ ባርሴሎና ተፈጥሯል። አሎንሶ ወደ ፈተናው ነው የመጣው ፍቅር። የክለቡ ሌጀንድ ነው። ጆዜ የመጡበትን ሰዓት ይመስላል አይደል? አዎ 5-0 ጆዜ የጓርዲዮላ ዶሚናንስ የሚያደርጉ ኤግዛክትሊ። እዚህ ሀሳብ ላይ በደንብ እንሄድበታለን ከሰዓት አንጻር። ካርሊቶ ግን በጣም ዲዘርቭ የሚያደርጉትን ብራዚል በታሪኳ ለመጀመሪያ ጊዜ የውጭ ሀገር አሰልጣኝ ቀጥራለች። በጣም ትልቁን አሰልጣኝ ኳየት ሊደርሺፕ ዶን ካርሎን። ምክንያቱም የብራዚል አሰልጣኞች ከጠንቃቃው ዛጋሎ ከኢቨን ቴሌ ሳንታና የዓለም ዋንጫ ባይበሉም ከነዚኮ ጋር ካርሎስ አልቤርቶ ፔሬራ ና ቢግ ፊል በኋላ ብራዚል ድንቅ እግር ኳስ ተጫዋቾችን አሁንም ታፈራለች እንጂ ውጤታማ አሰልጣኝ ማምጣት አልቻለችም ፍቅር። ስለዚህ የጨነቀው የእግር ኳስ ፌዴሬሽኑ ከብዙ ተቃውሞም ደስታ ጋም ጋርዲዮላ ውላ ሲባል ነበርኩ። ያውም ሮናልዶ ሉዊስ ናዛሪዮ ዴ ሊማ ለፌዴሬሽኑ ከመረጣችሁ በኋላ ላይ ጠቅለው ያዙበትና ራሱ ሪዛይን አደረገ እንጂ ጋርዲዮላንም እያለ ነበር። ካርሊቶና የብራዚል ተጫዋቾች አሶሲዬሽን ከወዲሁ ኔይማር የቡድኑ ዋና መሰረት እንደሆነ እየተናገሩ ነው። በጣም ይሄን ቡድን ቀለሙን ከቀየሩት ምናልባት ካርሊቶ ሌላ ታሪክ ሊሰሩ ይችላሉ። 6ኛ የዓለም ዋንጫ በታሪክ ለመጀመሪያ ጊዜ በውጭ ሀገር አሰልጣኝ ዚስ ኢዝ ብራዚል ዶን ካርሎ ፍቅር። አንድ ከደደቢት እግር ኳስ ክለብ ፍቅር
ሻይቡ ገብርኤል ያው እናስታውሰዋለን። ፍቅር ያኮኮብ ተጫዋች በደደቢት ወርቃማ የእግር ኳስ ክለብ ታሪክ 2005 ላይ ፍቅር ከነጌታነህ ከበደ ሰበሮም ጋር ባለሰማያዊ አርማ ደደቢት በጣም ሻምፒዮን ሲሆን ከአስራት መገርሳ ምን ያህል ተሾመ በኃይሉ አሰፋ ጋር በመሀል ሜዳው በጣም ውጤታማ የነበረ ጋናይ ነው። ከደደቢት እግር ኳስ ክለብ የሀዘን መግለጫ ደርሶናል። ቀደም ሲል ለረጅም ዓመታት የክለባችን ተጫዋች የነበረው ጋናይ አማካይ ሻይቡ ጅብሪል አህመድ ከዚህ ዓለም በሞት በመለየቱ ተሰምቷል። ትናንትና እንደሚታወቀው ክለባችን በ2005 የውድድር ዘመን የኢትዮጵያ ፕሪሚየር ሊግ ሻምፒዮን ሲሆን ትልቁን ድርሻ ከነበራቸው እንደጠቀስኩት አንዱ ነበር ሻይቡ ጅብሪል። ይሄ ተጫዋች መካከል አንዱ እንደነበር ይታወቃል ይላል። በተጫዋቹ ድንገተኛ እልፈት ደደቢት እግር ኳስ ክለብ የተሰማውን ጥልቅ ሐዘን እየገለጸ ለወዳጅ ዘመዶቹና አድናቂዎቹ በሙሉ መጽናናትን ይመኛል ይላል። የክለቡ ስራ አስኪያጅ ሰሚር ኢብራሂም እንደዚሁም የክለቡ ባለታሪክ የዛሬም ባለቤት ኮሎኔል አወል አብዱረሂም የኢትዮጵያ እግር ኳስ ባለውለታ እንደሆኑ ይታወቃሉ። አሁንም ደደቢት በከፍተኛ ሊግ በጥሩ ቅርጽ ወደ ላይ ለመምጣት እየተንቀሳቀሰ ይገኛል። ሻይቡ ድንገተኛ እልፈት ነው የገጠመው። ከደደቢት ባለታሪክ ተጫዋቾች መካከል አንዱ ነው። ሀዘኑን ገልጿል። ክለቦች የተጫወተ ነው። በጣም ብዙ ተጫዋቾች መጥተው አመለሸጋ በዛ ላይ አመለሸጋ ጥሩ ጊዜ ያሳለፉ ችሎታቸው ላይም ጥያቄ የማታነሳባቸው ከብዙዎቹ ጥቂቶች መካከል አንዱ እሱ ነው። ከብዙዎች መጥቷል፣ ጥቂቶች ናቸው ያንን ያሳዩ። አንዱ ሻይቡ ጅብሪል ይመስለኛል። እዚህም ቤተሰብ መስርቶ ኢትዮጵያ አግብቶ ልጆች ወልዶ ነበር የሚኖረው። በዚህ አጋጣሚ ለቤተሰቦቹ ሁሉ መጽናናት እንመኛለን። እንደ አይዛክ ሴንዴ፣ ሀሳኒ ባጆፔ፣ ሮበርቶ ዶንኩራ አይነት ተጫዋቾች ማትረሳቸው ሊጉ ላይ መጥተው የሆነ ነገር የጨመሩ ተጫዋቾች አሉ። ሰዎቹ መጥተው መጫወታቸውን ማታስታውሳቸው ለምን መጡ የምትላቸው አሉ። ግን ወደ ሊጉ ደግሞ የሚታይ ትርጉም ያለው አስተዋጽኦ ከነበራቸው ተጫዋቾች መካከል አንዱ ነበር። ትሪቡን ስፖርትም ለመላ ቤተሰቡ መጽናናትን በዚህ አጋጣሚ ይመኛል። ሐሙስ በሪቪው ፕሮግራማችን እንመጣለን። ሪቪው እንግዲህ ስሙ ነው እየቀረ ያለው። ሐሙስ እንመጣ። ትልቅ አሰልጣኝና የተከበርክ ሰው ነህ፣ እውነታው ግን ከዚህ የተለየ ነው። እውነታው የማትረባ ችግር ያለበት ሰው መሆኔ ነው። ለቼልሲ ክለብ ከምጫወት አፍሪካ ካሜሩን ያደግኩበት መንደር ዶዋላ ተመልሼ ቾሎኒ ብሸጥ እመርጣለሁ ብሎ ነበር ኤቶ። በኋላ ግን ከጆዜ ጋር የሰራሁበት አመት ስለሰጠኝ ፈጣሪን አመሰግናለሁ ለማለት በቅቶ ነበር። ሁለቱ ኮንትራስቶች፣ ሁለቱ ልዩነቶች እንዴት መጡ የሚለውን የበርዝ ኦፍ ሻምፒዮን የሳሙኤል ኤቶ መጽሐፍ ይነግረናል። ሐሙስ በመጀመሪያ ፕሮግራማችን ላይ እሱ እናቀርበዋለን። ኤፍሬም ካሜሮንን በደንብ እናውቀዋለን አይደል? የፖል ቢያ ሀገርን በደንብ ጽፈንበታል፣ ተርከንበታል። አይሞክራትም ነበር መመለስ ኦቾሎኒን መሸጥ አይሞክራትም ነበር። አቢሲኒያ ባንክ፣ የኢትዮጵያ ድርጅት፣ ዲኤስሲቪ፣ ዊኬር ላይት፣ ካቮድ ኮሜርሻል፣ ባቢሊ ስፔሻሊቲ ጥርስ ሕክምና የዝግጅታችን አጋሮች ነበሩ። አድማጮቻችን ለሰጣችሁን አስተያየት፣ አክብሮት፣ ለሁሉም ነገር ምስጋናችን ከፍ ያለ ነው። ትሪቡን ይሰናበታል። እኛ ስንወጣ ሁሉ አዲስ ስቱዲዮን ይረከባል። መልካም ነገሮች ሁሉ ለሀገራችንና ሕዝቧ ይሁን። ተሰናበትን። ትሪቡን ስፖርት